የትትና አባት ነኝ አላሉም እንዴ? አዎ የትትና አባት ነኝ። ቆይ ነገር ሊመጣ ነው እንዴ? እኔ የምልህ ቆይ እኔ አመስገኛ አይደለሁም እንዴ? የፍጹም አመስገኛ አይደለሽ። ምን አይነት መረጃ እንድሰጥሽ ፈልገሽ? ስለ አንዳንድ ሰዎች ወይም ስለ አንዳንድ ጉዳይ ሄላ የትትና አባት ናት? አዎ ነኝ። ማን ልበል? ይሄውልዎት የትትና አባት። ትትና ለእርሶ መናገር ፈርታ እኔን ንገሪልኝ ብላኝ ነው። እሺ ምን ነበር? ትትና እርሶ እንደሚያስቡት ያለችው አረብ ሀገር ሳይሆን እዚሁ ሰው ቤት ተጠግታ ነው። አልገባኝም። ልጅ ምን እያለሽ ነው? ይኸውልዎት ግራ እንደሚያጋባው ታውቃለሁ፣ ግን በቃ ልጆት ምንም ልታግዞት አልቻለችም። እስከ ዛሬ ድረስ ራሱ የላከችሎት ገንዘብ በሙሉ ከሰው ተበድራ ነው። እኔ ምን እንደምታወሪ አላውቅም። ማናት ትትና? ምን የትትና አባት ነኝ አላሉም እንዴ? አዎ የትትና አባት ነኝ። እና ታዲያ ለምንድን ነው ማናት ትትና የሚሉት? ቆይ የመርሳት በሽታ አለበት እንዴ? እኔ የትትና አባት ብሆንም ትትና ያለ የምትባል ልጅ ግን አይደለሁም። እኔ ጎዳና ተዳዳሪ ነኝ። እናም ብዙ ሰዎች በሸራ ቤቴ በኩል ሲያልፉ ብዙ ነገር ያጋጥማቸዋል። ታመው ይወድቃሉ፣ ርቧቸው የሚወድቁም አሉ። ሰክረውን ቤታቸው መድረስ አቅቷቸው ቤት ያጠገብ ሲወድቁ አንስቼ በማንም ሳልፈርድ አሳድራቸዋለሁ። የምችለውን ሁሉ አደርጋለሁ። ይህ እንደ ውለታ የሚቆጠር ሰዎች ቅጽል ስም አውጥተውልኛል። የትትና አባት ይሉኛል። ታዲያ ከዚህ ሁሉ ወሬ ጋጋታ የትትና አባት አይደለሁም አይሉም እንዴ? አስቀየምኩሽ እንዴ ልጅ? ወይኔ ትዝታ፣ ይኸውልዎት እርሶን የትትና አባት ሳይሆን የመሟዘዝ አባት ነበር ማለት የነበረብኝ። መቼ ነው የሚሳካልኝ? አብሽ እንዴት ዋልክ? እንዴት ዋልሽ ትትና? አለሁልህ። ስራ ስንት ሰዓት ወጥተሽ ነው?
እኮ ነው የወጣሁት። ሰውየው በቃ ዛሬ አንቺ ስራ የለሽም ነገ ትመጫለሽ ሲለኝ ወደ ወጣሁ እኮ። እኔ እኮ ስመጣ ወጣለች አሉኝ። እና ታዲያ ለምን አልመጣሽም እኔ ጋር? መንገድ ላይ እኮ ገልሞን አገኘሁትና ከሱ ጋር መጣሁ። እና አብረሽ ጋር ልሄድ ነው ማለት አፍረሽ ነው? ኧረ ምን ያሳፍረኛል? ያው ወሬ ስለያዝ እንዳላቋረጠው ብዬ ነው። አቤት ይህ ሁሉ ላለማመን ነው አይደል? አብርሽ ሙት እንደዛ አይደለም። አብርሽ ወይ የሆነ ነገር ልነግርህ ነበር። ምንድነው? ንገሪ። እኔ ስመጣ ነው እንደምታቆሙት? አውሩ እንጂ። ኧረ እንደዛ አይደለም ትዝታ፣ ስንጨርስ ነው የመጣሽው። ለምን አትቀመጪም? አብርሽ ግን የደበረው ይመስላል። ኧረ አልደበረውም። አብርሽ ተቀመጪ በላት እንጂ። ተይው ተይው፣ አታስገድጁ። ሄድላችኋለሁ። አብርሽ ምን ነው? ልታስጨርሰን ነው እንዴ? ተያት እባክሽ። አንዳንዴም እኮ ይሰለቻል ሁሌ ማስመሰል። ቢሆንም አብርሽ የነብርን ጭራ መያዝ የለብንም። ወይ እንዳትለቀው ወይ እንዳትተው አድርጎ ነው የሚያስቀምጥ። ምንም አታመጣም፣ ዝም በያት። እስኪሁን ነው ሁሉ ጥሩ ነበር። ቆንጆ ነበር። ስራ እንዴት ነበር አንቺ ጋር? ለመድሽ? እማ እንደነገርኩህ እኮ ቶሎ ነው የወጣሁት አብርሽ። እንግዲህ ነገ ነው የማየው ደግሞ። ቢሆንሽ ቀስ እያልሽ ትለምጃለሽ። እረፍት አድርጌ ነው ያልኩት ዛሬ። ላግዝሽ እንዴ ማጠፉ? ኧረ ጨርሻለሁ። አልችልም መስሎሽ ነው? እችላለሁ። አይ እንደው ገልሞ ተጋደመው የለ እንዴ? ይሄን አባት ገልሞዬ፣ ገልሞ ደግሞ ቤቱ ምንድነው እሱ የሚሸተው? አንተ ገልሞ መጣሁ አካፋውን ይዣለሁ። መጣሁ። ወይኔ እናቴ ድረሽልኝ፣ እዚሁ ሊቀብረኝ ነው እንዴ? ገልሞ፣ አንተ ገልሞ፣ ገልሞ! አቤት። እንዴ አቤት ነው እንዴ ያለሁት የግሌ። ወይኔ ራሴ እንዴት እንዳመመኝ አይደለ እንዴ? ምኑ ነው ይሄ ቤቱ የሚመስለው? እኛ እኮ ቀብር ቦታ መተን ነው። አንተ ምን ቦጣ ቤት ድረስ ብትመጣው ይናባት እንዴ? የግሌ አልሰማሽኝም እንዴ? ራሴን በጣም አሞኛል እኮ እያልኩሽ እንዴ። አንተም ባንጀት ቆት በላለህ። ሻይ ላፍላለህ እንዴ ገልሞዬ? አይ በጠጅ ላይ እንኳን ሻይ እኮ አይሆንም። ሳትጠጣ ብትውል በቃ ተዘበራረቀብህ። የምን ጠጅ ነው የምታወራብኝ? እንዴ የግሌ ደግሞ ያመጣሽልኝ ነው። በነገራችን ላይ በጣም ነው የማመሰግን። አንቺ እኮ ንጹህ ልብ ያለው ሰው የለም። ያው እንግዲህ እንደሚታወቀው ንጹህ ልብ እንዳለኝ አምናለሁ። ግን ምስጋናው ምንም በማስመልከት ነው። አንቺ ደግሞ ምን ያመጣሽልኝ ጠፍቶሽ ነው እንዴ? ገልሞዬ እንደው ዝም ብለህ በእናትህ አትቀባጠር። እኔ አሁን የመጣሁት ናና እራት ብላ ልበል። እኔ እኮ እንደው ግርም የሚለኝ ነገር እኮ እራት ከመስራቴ እየዞርኩ እናንተ መጥራቴ እኮ ነው የሚገርመው። በል አሁን ቶሎ። እሺ ምንድነው ገልሞዬ? ተነሳና ና። በል ተነሳ ቶሎ በል። ያላንተ እንደው አንድ ሰው እህል አይቀምሳትም። ና። እሺ መጣሁ። እንዴ ቆየ ግሌ ዛሬ ምን ሆና ስሰክር ምን እንደሚበላ ታውቅ የለ እንዴ? እንዴ አዛና እራት ብላ ያለችኝ። ቆይ ሁሉንም ሰው ሽሮፍት ልታበላው ነው እንዴ ዛሬ ደግሞ? እንዴ ይሄ ነገር ቆይ ግን መሳይ ብር አትፈልግም? ይኸውልሽ ትዝታ፣ ብሩን ብፈልግም የትስታን አባት ስልክ ግን አልሰጥሽም። ቆይ ለምን? ከሷ ልጅ ጋር ምንድን ነው ያለ? ቆይ እንዳለችው ወንድሟ በሆነስ? አይ እንደዛማ በፍጹም አይሆንም እኮ። እኔን ዘመድ ያውን ፈላጊ እህት ኖሮኝ እንዴ? እኔ እኮ ብዙ በደል ቤተሰቤ ላይ ፈጽሜያለሁ። እሷ ብትፈልገኝ የራሱ ልትገለኝ ነው የሚሆነው። ግን ቢሆንም ዛሬ እንኳን ትንሽ ላግዛት። ሄሄ ፈዘዝክ እኮ እንዴ። ይኸውልሽ ስልኩ እኮ ስለሌለኝ ነው አልሰጥሽም ያልኩሽ። ምንድን ነው የምትለኝ?
መሳይ ለምን በራስ ላይ ትቀልዳለህ? ስልኩ እንዳለ እኮ አውቃለሁ። ለምን አትሰጠኝም? ይኸውልሽ ሴትዮ የለኝም አልኩሽ እኮ በቃ ለምን ደም ጨቀጭቂ ነው? እንደውም የባለፈውን ገንዘብ ማሰጠኝ ከሆነ ቪዲዮን ነው የምለቅብህ። ሂጂ ካገኘሽው ሂጂና ተቀብለሽ ለቀቂው። ሳያለሁ እንዴ ምን ሆኜ ነው ግን ከዚህ ልጅ ጋር እንደዚህ መዳፈር? በኋላ ሰጥቷት የማይሆን ነገር ብታደርግስ? አጠፎት እኮ በጭራሽ ተንከሲስ። አንተ የመሳይን ቪዲዮ በጭራሽ ልታጠፋ አትችልም። ወይ እያውኩ መስሎሽ ነው? ያው ሳላቅ እኮ ነው። እሱ እኮ ስለአንተ በጣም ብዙ ነገር ነው የሚነግረኝ። አንተ ግን ምንም አትናገርም። በዛ ላይ ለሰርግህ 5 ሳንቲም ራሱ አላዋጣም ብሏል። ሰምቻለሁ። አልለቆም ይምስጥ ወይ እኮ ላክልኛ ቪዲዮን። ኧረ አንቺ አትቸገሪ፣ እኔ ራሴ ለቀዋለሁ። እሺ ተንከሲስዬ፣ የሰርጉን ወጪ ልሸፍንልህ? ኧረ በጣም ነው ደስ የሚለኝ ትዙዬ። እስቲ እሸፍንልሃለሁ በይኛ አንድ ልጁ። አው ሸፍንልሃለሁ ግን የምርሽን ነው? ሰለለለለ ወይኔ! ኧረ እባክህን ተረጋጋ እንዴ። እስቲ ብሎኝ እኮ ነው። አንተ እንደፈራሁት ነገርካት አይደል? ቪዲዮን ሰጣት? አው ሰጥቶኛል። ምን ልትሆን ነው? ኧረ ከዚህ ታለኝኛል። ዛሬ መጨረሻ ነው። ሁሉንም ተሰናበት እሺ? ኧረ ምንሳል ሰጥቷት ማውቃ ነው። ዝም በል እንዴ! የምርህን ነው እንዴ አንተ? አዎ ሰጥቷት። እስቲ ልጄን እንሳይበት። ልጄን ሰጥቷት። እቺ ማይረባ ሰራችልን አይደል? እኔ ምንሽ ትትና እቺ ጽጌን ግን ማለት ነው ምንም ሁኔታዋን ሳይው እርጉዝ አትመስለኝም። ለመናገር እኔም አላመንኳት እኮ። ታዲያ ለምን አንመረምራት? ያው እንመረምርባት። ራሷ ተወጣ እንጂ እኛ ምን አድርገን እንመረምራታለን? ውይ ትትና፣ አንዳንዴ ሰው ስመክር እኔ እኮ ምጡቅ ነበር የምትመስል። ለካ ይልሽ ጅል ጭንቅላት ነሽ። ምን አድርጌ ነው ጅል የሆንኩሽ? የሰው መዋጮ እስኪዋጣ ድረስ እኮ ነው ጸጥ ያለችው። ከዛ በኋላ ገንዘቧን ላፍ ካረገች በኋላ የኔ እናት ወይ ልጁ ወረደብኝ ትላለች፣ ወይ ደግሞ የሆነ ሰበብ ፈልጋ ልጁ የለም ትለናለች። ሬክሊፕስ ማንበ በቃ ጭራሽ እንደዚህ አታደርግም እንዴ? ውይ አታደርግም እንዴ? ተይ እንጂ ከሁለት ወንድና ያረገዝኩ ያለች ልጅ አውሪ ይሄንን ማለት አቅቷት። እሱስ ልክ ነሽ። ቆይ ግን አንቺ ብሩ ላለማዋጣት ብለሽ ነው አይደል እንደዚህ ያልሽው? እንዴ አንቺ ደግሞ ለኔ ሲሆን ጭንቅላትሽ የሚሰራው አገኘሁሽ። ቤቢ ቶሎ ቤና ደግሞ እንወሰድላቸው። ወይ አንቺ የሆነ ዘዴማ ያስፈልገኛል። እነዚህ ድኩማኖች እንደሆኑ ተባብረውብኛል። በቃ የሆነ ለየት ያለ ዘዴማ ያስፈልገኛል። ቆይ እሺ ተንከሲስና መሳይ ካልሆኑ እዚህ ቤት እኔን ማን ሊተባበረኝ ይችላል? ገልሞ ገልሞ እንደሆነ አይታሰብም። የግሌንም ብጠይቃት በደቂቃ ለሁሉም ይደረሳል። ቆይ ምንድን ነው የሚሻለው? እንዲህ ኦ ትዙ እስከ ዛሬ ምን ሆነሽ ነው እሷ ላላተኮርሽው? ጽጌ ውዴ የኔ ስግብግብ ጽጌ፣ በቃ አንቺ ትክክለኛ መንገድ ነሽ። ምን አይነት ቀን ነው? ሰው እንዴት ውሳኔ ለመወሰን ይቸገራል? አንቺ አረቂ ልጠጣሽ ወይስ አልጠጣሽ? መልሽልኛ። ልጠጣሽ ወይስ አልጠጣሽ? የምትገይኝ ከሆነ አሁኑኑ ልጠጣሽ። አንቺ ነጭ አረቂ። እዚህ ቻይላንድ ውስጥ ጽናት ያለች የግሌም አለች፣ ህልሜና እምነቴም አለች። ልጠጣውና ይለይለት እንዴ? ጠንክረህ ምቾት ካላጣህ ምቾት ታታገኝም ላሉ ጠጮች በሙሉ ማለት ነው። ደግሞ
ድህነትን ከጠላህ ዋጋ ከፍለህ ጠንክረህ መስራት አለብህ። ነፃነትንም ከፈለክ ደም ሰጥተህ መታገል አለብህ። ደግሞም ተስፋህን ከፈለከው ገዳይንም እንደዚህ በእጅ ማስገባት አለብህ። አረብ ሀገር እጅሽ እስከሚቆረጥ እየደከምሽ የምትሰሪው እኮ ነገ ልጆችሽንና ራስሽን በምቾት ለማኖር ነው አይደል እንዴ? ሌላ ምን አለ? አረ ገርሞ በእናት ከራስ ጋር ወይኔ ገልሞ ራሴን መግዛት እንዴት አልችልም? በቃ ወስን ገልሞ፣ በቂ ነው። እስካሁን ያሳለፍከው መች አነሰ? መወሰን አለብኝ። በወሳኝ ሰዓት እርጉዝዬ፣ አንቺ እንዴት ነው የምታምሪው? ውይ ከዓይን ያውጣሽ። አይ ይሄ ሁሉም ሰው ላይ ሊያምር አይችልም። ያው እንደኔ አይነቶች የተመረጡት ላይ ብቻ ነው። አንቺ እንኳን ባትሞክሪ ይሻልሻል። ውይ ጽግዬ፣ እውነት አንቺ ላይ ነው ያማረው። ወይኔ እኔ እናት ዛሬ ምን ሆነች? ጤነኛ አይደለችም እንዴ? እኔ ፀሐዩ በጣም ያቃጥለኝ፣ ወደ ውስጥ ልግባ። አዎ ይኸውልሽ፣ ሳሎን ልጅ ውሃ አመጣልሻለሁ። እንዴ ምን ነው ራስሽ ምን ሆነሻል? ራስሽ ምን ሆነሻል እንዴ? ቆይ አንቺ ከመቼ ጀምሮ ነው የምትንከባከብኝ? ነው ወይስ እስከ ወዲያኛው ድረስ ታሰናብችኝ ነው? እሱ አይደለም ጽግዬ፣ ተንከሲስ መቀየሬን አልነገረሽም? አልነገረኝም። ይነግረኝም ደግሞ እኔ አላምነውም። እሱ እኔን አይመለከተኝም። ማመን አለማመን የራስሽ ፋንታ ነው። ይኸውልሽ ተንከሲስ ሴት ነው፣ ባይሆን በሱ ተባበሪ። የሆነች ልጅ እያወራ ነበረ። የምን ልጅ ደግሞ? እንጃ የኔ ቆንጆ ምናምን እያለ ነበረ። ያው መቼም ሆዴ ውስጥ ላለችው ልጅ መሆን አለበት እንደዛ የሚለው ወይስ አለበለዚያማ ገደልኩት። እዴ የኔ ሴት እንዴት ነሽ? አንተ ቆይ ይሄንን ስማ መረርከው እንዴ? እንዴት ነሽ? አለሁልህ። አንቺን የጠበቅኩትን ያህል እንደው ፈጣሪ እንድጠብቅ እኮ እንደው የት ደረስኩ እንዴ? ይሄን ያክል አስጠበቅኩ እንዴ? ቶሎ ብትደውልልኝ እኮ መውጣት እችል ነበር። ያን ያክል ስራ አልነበረ። ታግሳው ጠብቀው ይበሉት ነው የሚጣፍጠው ሲባል ሰምቻለሁ። ለዛ ነው የጠበቅኩሽ። ስራ እንዴት ነው ነው ብለህ ነው? እስኪ ለማንኛውም ለሁላችን ትዕግስት ይስጠን። ስራ ምንም አይልም፣ ጥሩ ነው። አይዞሽ፣ ፈጣሪ ማንንም አይረሳምሽ። ማንንም እሱ ሳው ትክክል ነው። የልቤ እስኪሳካ እምነቴ እየጎደለ ተቸገርኩ እንጂ። ትትና መጀመሪያ አመስጋኙኝ። እሺ፣ ከአንቺ የባሰ ብዙ ፈተና ውስጥ ያሉ ሰዎች ብዙ እንዳሉ ማወቅ አለብሽ። እኔ የምልህ ቆይ እኔ አመስጋኝ አይደለሁም እንዴ? እውነቱን ልንገርሽ ወይስ ውሸቱን ልንገርሽ? አይ እውነቱን አንፈልገው። በፍጹም አመስጋኝ አይደለሽ እንዴ መድብል። እውነት መራራ ናት። እውነቱን ወቂና ከዛሬ ጀምሮ አመስጋኝ ለመሆን ሞክሪ። እሺ አመሰግናለሁ መድብል። እውነት ከዚህ በኋላ አስተካክላለሁ። በጭራሽ ሳማረር አትሰማኝም። አየሽ፣ ጎበዝ ተማሪ ነሽ። አታማሪ፣ በፍጹም አታማሪ። ያንቺ ማማረር ደግሞ ይበዛል። እሺ ነተረማርም ከዚህ በኋላ
ሄሎ ትትና። ሄሎ አብርሽ፣ እንዴት ዋልሽ? ከስራ ወጣሽ እንዴ? እንዴት ዋልክ አብርሽ? አዎ ወጥቻለሁ። እኛ ሰፈር አካባቢ ደረሽ እንዴ? አይ ማለት ይቻላል። ምን አለ ብትደውይልኝ፣ እኔ እኮ ስራ በዝቶብኝ ነው። ኧረ አያስፈልግም፣ ራሴ እሄዳለሁ። ለምን ትቸገራለህ? የምን መቸገር ነው የምታወሪው? እኔ እኮ እንድታዳብሪኝ ብዬ ነው። በቃ እሺ፣ መጣሁ። ቆይ አንቺ ስልክ እያወራ ነው ብለሽኛል ነበር እንዴ? ማ ታንከሲስ ነው የኔ ባል። እንግዲህ የሚያወራት ጋር ሄዶ ይሆናላ። እንዴ ይሁን እንዴ? አይገርምሽም? እኔ እኮ እንደዛ አላሰብኩትም ነበር። ይኸውልሽ ይሄ አይጠቅምሽም። ይልቅ የሚጠቅምሽ ነገር ለአንቺም ለልጅሽም የሚሆን ገንዘብ እንዴት መስራት እንዳለብሽ ማወቁ ነው። ቀልደኛ ነሽ እናቴ። ገንዘብ ከየት ይመጣል? ስራ ሰርተሽ ነው። ምን ልስራ እባክሽ? ለእኔ አንዳንድ መረጃዎች ማቀበል፣ በዚያውም አንዳንድ ስራ መስራት። ጠቀም ያለ ገንዘብ ታገኛለሽ ከኔ። ምን አይነት መረጃ እንዲሰጥሽ ፈልገሽ ነው? ስለ አንዳንድ ሰዎች ወይም ስለ አንዳንድ ጉዳይ። ቆይ ይሄ ነገር ሴራ ይሁን እንዴ? እንጂ እንዴት እኔን ላሰራሽ ትላለች? ይቅርብኝ ትዝታ። ምን አልሽኝ? አዎ ይቅርብኝ። ሌላ ሰው አሰሪ መሳይ፣ እሱን አሰሪ እኮ። አንቺ ገንዘብ ይበልሽ። አይገርም አልኩ። እንግዲህ ምን ይደረግ። ለማንኛውም ምን ያላምንሽም፣ ሀሳብሽን ቀይረሽ መልሰሽ መጠየቅሽ አይቀርም። እስከዛው ግን ቻው። እርግጠኛ ነሽ? ያ ታንከሲስ ደግሞ የት ሄዶ ነው? ወክ እንዴት ነው? ትወጃለሽ እንዴ? በጣም ነው የምወደው። አንቺ ምን የሚያማርር ሰው እንዴት ወክ ሊወድ ይችላል? ቆይ አስተካክላለሁ አልኩ አይደል እንዴ? እሺ ይሁንልሽ። ዝም ብዬ በደረቁ አደከምኩሽ። ውሃ ምናምን ገዝቼ ይሻላል። ያለኝ ጥርስ ነው እንዴ? አንቺማ የሆነ የውሻ ዘር አለብሽ እንዴ? እያሽሞነሞኑ መሳደብ እረፍ እሺ። በጣም እኮ ነው የነከሽኝ። እስኪ አይደለም እባክህ። አንተ እንዴት እንደፈመምከኝ አንገቴ። እሺ በቃ እንሂድ አሁን። እንዴ አንቺ ጋር ለመድረስ እኮ ልቤ ልትፈነዳ ነበር። እሺ እኔ ያስፈልጋለሁ ወይስ ልሂድ? እንዴ መድብል ከየት መጣ? አብረሽ እንዴት ነህ? አንተ ልጠይቅ ባይሆን ከየት ተገኘ? አብራችሁ ነበራችሁ እንዴ? አዎ እኮ ተገናኝተን ወደ ቤት አብረን እየሄድን ነበር። ኧረ አብርሽ እንዴ ምን ሆነሃል? ምንም ችግር የለውም እኮ ልጅ ተቀላቀለን። አብርሽ እና አብረን እንሂድ። አይ ሸኝ ስላለሽ እኔ ምን አደርጋለሁ? አጃቢ አያስፈልግም።
እናንተ አውሩ በቃ እኔ ወደ ስራ ልመለስ። አብርሽ በጣም ያስብልሻል አይደል? ሶትና ወዴት ሄድሽ? አይ አለው እንሂድ አይደል? እንዴት ታይዋሽ? አሬ ግሌ 50 ብር ብቻ እኮ ነው። ውይ የኔ አባት እንደው አናትን 50 ቦታ መክፈል ነበረ እንዴ? 50 ብር ስጪኝ ትለኛለህ እንዴ? ትሰማኛለህ? እኔ የቀን ገቢ እኮ 150 ብር ናት። እንደው መሳይ ከዛች ላይ 50 ብር ሰጥቼ ቆይ እኔ በ100 ብር ዋይ ነው የምትለኝ? ምን አለበት ያው ለቤተሰብ ያልሆነ ሲባል አልሰማሽ? ትሰማኛለህ? ያንተን እሽተ ተካልሲ የማጥብበት ይሄንን የድግስ ወጥ የመሰለ ወጥ የምሰራበት እንደገና ደግሞ ሳል ውስጥ ይሄን ሁሉ ቤት ለማጸዳበት እንደው ያው 100 ብር እንደው አያንስብኝም መሳይ ተው እንጂ። ይኸውልሽ ግሌ አይዞሽ በቃ ያልፋል እኮ ይሄም ያልፋል አይደለም መሳይ እውነትህን እኮ ነው። እንግዲያውስ ያንተም ችግር ያልፋል። እሺ ጠብቀው። ቤት በኩል አለፈ እንዴ? አላሳቀሽም እንዴ? እኔ እኮ ካሳኩሽ ብዬ ነው። ጥርስ ይርገፍ። አሁን ዞር በልልኝ እባክህ ከዚህ። አሬ ይኸውልሽ ግሌ እንደው ስሞትልሽ ይኸውልሽ እሱን ማሰጪኝ ከሆነ እንቅልፍ ራሱ ይሻለኝ። እኔ ምንም ሳይቀር ቆይ ቤተሰብ ይሰራል መቼም ከዚህ ሰዓት በኋላ ከዚህ ቤት አትወጣም አይደል እንዴ? ባክሽን ቅድም የሆነ ቦታ ሄጄ ነበረ። ምንም የሄድኩበት ጉዳይ ስላልተሳካ ቢያንስ ለሱ የከፈልኩት የታክሲ እኮ ቆጭቶኝ። እሰይ ጭራሽ የማይመለስ ነው የምሰጠኝ የኔ አባት። ይኸውልሽ ግሌ ችግር የለውም አንቺ ስጪኝ እንጂ እኔ የፈለግኩትን አደርግልሻለሁ። እንዴ ቆይ የምር የፈለግኩትን ታደርግልኛለህ? አዎ የፈለግሽውን። ይኸውልህ እንግዲያውስ እንደዛ ከሆነ ማለት ነው ልጆቹ ሁሉም ከስራ ሲመለሱ ቆንጆ ቀሚስን የወይዘሮ ትለብስና ነጠላህን ነው ጣል አድርገህ ቡና ታፈላልኛለህ። ምን የመሰለ የወይዘሮ ቡና። አይ ይሄማ አይሆንም። እንግዲያውስ ጥሩ አናትህን ሳልልህ አሁን ከዚህ ፍልቀጥ ብለህ ውጣል። ይኸውልሽ በቃ እሺ ተስማምቻለሁ። ባይሆን አሁን ብሩን ስጪ። እኔ ግሌ ማከሻንዱስ ብለህ ስተይ ሞኝ መስልሃለሁ እንዴ? ትሰማኛለህ? ማታ ስራህን ጥንቅቅ አድርገህ ከጨረስክ በኋላ ነው ገንዘቡን የምሰጥህ። እሺ ገንዘብ ቀልድ ነው እንዴ? ሁሉ ገንዘብ ዝም ብዬ የምሰጥህ? አሬ ግሌ በእናትሽ እንዴ ቢያንስ አሁን ስጪኝ። ውይ አሁን ቀጥ ብለህ ውጣልኝ። ውጣ! ፈጣሪ ሆይ ገንዘቤንም ሰጥቼ እኮ ጭራሽ በተመለሰ አትምጣ። በራሴ ገንዘብ የሚያሳቅቀኛል። አንቺ ጉደኛ ምን ሆንሽ? ያምን ጉድ አንቺ እንደዚህ አይነት ሰው ነሽ እንዴ? ወይኔ ስታስፈሪ። ምንም አላስፈራም። ምን ይጠበስ? ቆይ እነዛ አብረው የሚያድሩ ወንዶች ምንም አላወቁም? እስኪ ዝም በይ። እስኪ ምንም አታውሪ። እንዴት ያስችለኛል? ይሄን የመሰለ ጮማ ወሬ በሞት በእናትሽ አፈር ስበላለሽ። እኔ ራሴ እነግራቸዋለሁ። እሺ ትንሽ ቀን ብቻ ትንሽ። አይሆንም። ሲጀመር ሰርጉ ራሱ የሚካሄደው ሙሽራው ይሄን ጉድሽን አውቆ ካመነበት ብቻ ነው። በሞቴ አፈር ስበልሽ እያልኩሽ። እሺ በቃ ቅድም ያልሽኝን ስራ ልስራው። እንዲህ በቀላሉማ አይሆንም። አንቺማ ሌላ በጣም ብዙ ያልታወቀ ጉድ አለብሽ። ኧረ እኔ ምንም ነገር የተደበቀ ነገር የለኝም። እኔ ደግሞ ትስልሽ ይሄ ብቻ ነው። ለማንኛውም እኔ የምልክተኝ እዚህ አንቀፍ ግንብ ብትይ እኔ ትዝታ የለውበትም። ትዝታ ጠብቂኝ። ትዝታ ምሳሌ በጣም ናፍቃኛለች እያለች ነበር።
አይገርምም? ልጠይቅ ስል ቆይ ግን እንዴት ነች? እሷ በጣም ደህና ነች። አንቺ ነሽ ደህና ያልሆንሽ። ማለት እኔ ምን ሆንኩ? አብርሽ መጥቶ ከሄደው ወዲህ እኮ ምንም ልክ አይደለሽ። ምን ነው አብረን ስላየን ደብሮሻል እንዴ? ኧረ አልደበረኝም። ቆይ ለምን ጠየቅከኝ? አብርሽን ትወጂዋለሽ እንዴ? እንዴ መድብል፣ ቆይ ምን አይነት ጥያቄ ነው? የጠየቅኩሽ ጥያቄ እኮ ቀላልና ግልጽ ነው። ያን ያህል ውስብስብ አይደለም። አዎ እወደዋለሁ። እንዴ ለምን ጠላዋለሁ? ትህትና ምን ሆነሻል? እኔ አሁን ትጠይዋለሽ የሚል ቃል ወጣ? መድብል፣ አንተ ራሱ እኮ መጠየቅ የፈለግከውን ጥያቄ በስርዓት አልጠየቅከኝም። እሺ ለማንኛውም ግቢ፣ ሌላ ቀን ትነግሪኛለሽ። እሺ በቃ ዳንተ ስትገባ ደውልልኝ። አብርሽ የማይደብረው ከሆነ ደውልልሻለሁ። መድብል፣ እንደዛ አይደለም እኮ። እሺ ቻው፣ ግቢ። ስማንት አትነግሪኝም? ቆይ ቅድም ማን ነበር በስልክ ስታወራ የነበረው? ጋለሞና እንጂ እኔ ከማን ጋር አወራለሁ? አሁን እኮ አላልኩም፣ ቅድም ምሳ ሰዓት ነው ያልኩት። አንቺ በሱን በምን አወቅሽ? እውነት ነው ማለት ነው? ተንከሲስ ወይኔ ልጄን፣ ወይኔ እንዴ! አንተ ተንከሲስ ተነስና ባብላት እንጂ። ጋለሞ እንዴት ብዬ ላንሳት? እግሯ እኮ ዛፍ ነው የሚያክለው። እንዴት ብዬ ላንሳው? እንዴ ታዲያ እኔ ላንሳልህ እንዴ? ደስ ይለኛል። አንቺ ማንሽ ታዲያ? አይ ምንም ዝም ብለን እየተጨዋወትን ነበር። እንዴ እስካሁን ጨዋታ ነበር እንዴ? በጣም ጥሩ። ለማንኛውም እኔ የምልህ ተንከሲስ፣ ወይ ወቃኝ። ቆይ ነገር ሊመጣ ነው እንዴ? ተንከሲስ ና ወደ ክፍል ይወስድ። እኔ ጥልሻለሁ። ጋለሞ ይሻልሻል። አው ሁለታችሁም ደግፉኝ። በሁለቱም ጎኔ ነው ወጋኝ። ወይኔ ወጋኝ። ትወልደው ነው እንዴ? ኧረ ተነሳ አንተ። ና ደግፉኝ። አይ መድኃኒዓለም፣ አይ መድኃኒዓለም። ብይ በደንብ ቆይ። አንሽ ቆይ እዛ ስራ ቦታ ግን እንደው ምግብ የሚባል ነገር እንኳን አይበላችሁም አይደለ? እንዴ ኧረ ይሰጡናል። በልቻለሁ እኮ ይግሌ። ግን በቃ እንዳንቺ ምግብ የሚሆንልኝ የለም እኮ። ስታቀርቢልኝ ራሱ እናቴ ነው የምትመስይ። ቤቤ አንቺ ደግሞ እንዴ ቆይ ይሄ ጠጋጠጋ አሁን ማንን ለማስረጀት ነው? እኔን ኧረ እንደዛ አይደለም ይግሌ። በጣም እኮ ነው የምወድሽ። ድሮስ እኔን ይግሌ መካሻል ማን ሊጠራኝ ነው እኮ? ይብላ ይለኛ እንጂ ማ አንቺ አሽቃባጭ። ቆይ መድብልና አብርሽዬ የሚጣሉት በእኔ ምክንያት ነው? በያ ንገሪኝ። እንዴ ቆይ ደግሞ መቼ ተጣሉ ልትይ ነው? ቆይ እኔ የምልሽ ግን ስላልተፈነካከቱ ነው እንዴ ቆጨሽ እንዴ? ይኸውልሽ መድብልዬ በጣም ማስተዋይ ስለሆነ እንጂ እንደ አብርሽ ንዴትማ ቢሆን አንዳቸው ወይኔ ቤት ነበር የሚገኙት። አቤት ይብሌ፣ እስኪ ዝም በይ። መድብል እኮ ጭራሽ እኔን አያስበኝም። እውነትሽን ነው። ተይ እንጂ። ለዛ ነው በዛ ጨለማ እንደዚህኛ ቤት የሚመላለሰው። ዛሬ ራሱ ያላየው መሰለሽ እንዴ? ሸኝቶሻል እንዴ ተመለሰው? ውይ ግሌ፣ በቃ ካንቺ ግን ምንም ያመልጥ ነገር የለም አይደል? አይ እኔስ ምንም አያመልጠኝ። ግን እኔ እንደው ግርም ያለኝ አብርሽ እኮ ነው እንጂ እንዴ እየተበለጠ እኮ ምንድን ነው የሚሰራው? እሱም እኮ ነበር ተመልሶ ሄደው ነው እንጂ። እኔ እኮ እንዴት መድብል ምግብ ሳያበላ ላክሽ እላለሁ። ለካ እና ጀሪ ተገናኝተው ሲገባበዙ ነው አንቺን በማል ይረሱሽ። እኔ አለሁልሽ። እኔ እህትሽ እባክሽ እንደዛ አይደለም ይግሌ። ቀድሞ የመጣው መድብል ነው። አይ መድብል ዘንካታው። እሱ እኮ ካሰበበት ማለት ውድድሩን በአንድ ቀን ነው የሚያሸንፈው። ግን ያው ምን ይደረግ፣ ለአብርሽ እያዝኑለት ነው። እንዴ አንቺ አምሻል እንዴ? አካበድሽ እኮ። ቆየ ምን ውድድር ነው? ይልቁንስ አንድ ቀን ከኔና ከሱ ምርጭ ስለምትባይ ከአሁኑ አስቢበት። እሺ እኔና ተዘጋጅበት። መረጥ አድርገሽ ቁጭ ይግሌ። ቢጂ ምን ሆነሽ ነው ነካ ነካ የምታደርጊው? አልጣፈጠሽ? ውይ እኔማ በቃኝ። ቢሊ ቆንጆ ቢሊ ውሃ ባይወስድሽ
እንኳን ደህና መጣ። አመሰግናለሁ ግሌ። ምን ነው ግን ያለው ወትሮ በዚህ ሰዓት መጣ? ብዙም ስራ የለም እባክሽ። አይደለ ጉርሽዬ? ውይ እንዴት ያሳዝናል። ግን እስከ ዛሬ እኮ በዚህ ሰዓት ነበረ ስራ ሞቅ ደመቅ የሚልልህ። የግሌ መጠየቅ የፈለግሽው ጥያቄ አለ? አይ የለም። ግን ሌላ ብሽ ምን መሰለህ፣ ሴት ልጅ መያዝ ከፈለክ ማለት ነው መጀመሪያ ገንዘብህን ያዝ፣ ሰብሰብ አድርግሽ ገንዘብህን። እሱ ልል ፈልጌ ነው። እንደዛ አለችሽ እንዴ? ማናት እሷ? አይ ያው ጓደኛሽ ምናልባት እንደዛ ብላሽ ከሆነ አይደለም። ጓደኛዬ ምን አገባ? እኔ የተናገርኩን ጓደኛዬ የተናገረች። ምንድነው ልዩነቱ? የግሌ በቃ ምን ደክሞኛል፣ ገብቼ ልረፍ። ይኸውልህ አብርሽዬ ችግር የለውም፣ ምን ይተባበረሃለሁ። ይኸውልህ ምን መሰለህ፣ አንተ መጠየቅ የምትፈልገው ጥያቄ ካለ እኔ ንገረኝና እኔ ሂጅ እጠይቅልሃለሁ። እሺ? ምንም የለም። እና አብረን ውጥር ንጥር የሚያደርገው እኔ ላይ እኔ ምን ቤት ነኝ? ለራሱ ብዬ እኮ ነው። ይሄ ደግሞ እስኪ በስንት ጊዜ ይሆን የሚያልቀው? ውይ መቼም ወር ማለት እኮ ትተናል። በሳምንት መሳይ መጣ። ይኸውልሽ ግሌ በቃ በቅድሙ ተስማምቻለሁ። ግን ይኸውልሽ ቀሚሱ ይቀር። አይ እንደው ከዚህ ነገር እኮ መሳይ ባትወስድ ይሻላል። ይቅርብ። እንደው አንተ ገንዘብ ከምትወስደው ይልቅ ማለት ነው ገርሞ እየሰከረ የሚመጣው ይሻለኛል። እሱ ጥጥ ቢያደርግ ነው የሚሻለው። አሬ ግሌ በእናትሽ ሁሉም እኮ እንዳይስቅብኝ ነው። በል እንግዲህ አታላዝንብኝ። በቃ እሺ እኔ እንዳንተ ከፍ አድርገን በቃ እንትኑ ነጠላውም ቀሚሱም ይቅርብና ቡናውን ብቻ አፍላ፣ ባይሆን ጀበናውን ልስጥህ። አሬ ግሌ ቆይ ግን ምን አለ ዝም ብለሽ ብትሰጪኝ? አይ መሳይ ይሄ እኮ ለአንተ እንደ ቅጣት ነው። ይኸውልህ ግን መሆን በሳምባው እንደሚቀጣው አንተ ደግሞ በክብር ትቀጣለህ። ይኸው ክብርን እያጣህ ቅጣት። ኧረ እባክሽ ይኸውልሽ ቡና ማፍላት እኮ ውርደት አይደለም። እሱማ በፍቅር ሲሆን እኮ ነው መሳይ። እንዳንተ ተገደ ከሆነ ለገንዘብ ብሎ ቡና ማፍላት ይሄስ ውርደት ነው መሳይ። እንደው እንደዚህ ብለሽ የምሳቀቅ መስሎሽ ከሆነ እኔ አልሳቀቅም እንዴ። በየመንገዱ ሻይና ቡና የሚሸጡት እኮ ይሄንን 50 ብርም ያህል ፈልገው እኮ ነው እንዴ። ወይ ለዛ ነው እኛ አንተን ተሸክመን የምንኖረው። እማትረባ ቆይ አንተ ለምግብ አታዋጣ፣ ለሳሙና ለላርጎ ለምን ብለህ አታዋጣ። ትሰማኛለህ? ሰውን ችሎ መኖር ሰውነት ነው። እሺ አዎ በቃ ጀበናውን ስጪኝ። እሺ እሰጥሃለሁ። ግን ይኸውልህ መሳይ እንደው ተጠንቅቀህ እንዳይነብረኝ ያዛት። እሺ እንዳሰብራት፣ አለበለዚያ ግን አስከፍልሃለሁ። እሰይ ይኸውልሽ ግሌ በቃ እንደውም ተይው ራስሽ አምጪው፣ እኔ አልከፍልም። ወይ መሳይ ብቻዋን ምን ታስጨንቃለች? 500 ብር 500 ብር ምን አላት? 500 ይኸውልሽ እኔ 500 አልከፍልም። ባይሆን በቃ ጀበናውን ራስሽ ይዘሽልኝ እንዴ። ወይ ጉድ እንዴ! መሳይ ገንዘብ አልፈልግም ሲል ሰማሁት። አረ መሳይ እንደውን አንተ ገምልኝ ወቸው። አይ መሳይ አይ ብር ሰውን እኮ ማያረገው ነገር እኮ የለም። አይ የግሌ መካሻ እንደው ገንዘብ ኖርሽ አንቺ እዚህ ስለማረጋ በቃ የት ነው ጀበና? አብሽ ወይ ምን ነው አኮረፍኩ? ለምን አኮርፋለሁ? እንጃ ምናልባት ይኸውልሽ እኔ ከማንም ጋር ብትሄጂ ምንም አይመስለኝም። ምን አገባኝ? ቆይ አሁን ስለመሄድ ማናወራ ሙድ እያሽብኝ ነው እንዴ? ለማንኛውም ርቦኛል፣ እራት ልበላ እየወረድኩ ነው። እሺ አብረን እንበላለን። ቆይ እራስሽን ችለሽ ነው አብርሽ ጠብቀኝማ። እኔ የምላችሁ ዛሬ ሳላውቀው አመት በዓል ነው እንዴ? ምን ነው ዞር እያለብህ ነው? አይ አታይም እንዴ አቀራረቡ? አንቺ ደግሞ ማነሽ? ቆይ ግሌ ፊዳ ነው
አንቺ ግሌ የግሌ አንቺ የግሌ ወይኔ ገልሞ ምን ሆነ ነው እንዴ? አንተ ሰውዬ ከመጠጥ ካልጠጣ እንደዚህ ነው የሚዞርብህ? እኔ ነው የምታሳምምሽ። ስንት የሚያደናብር ነገር እያለ ይዞ ገልሞ ይሽ አትደናበር። ማንን ቡና ምታፈለው ናታ? እንዴ ቆይ አላወቃችሁም እኔ ማን እንደሆነ? ማናት ተባሻር እንዲያትናገሪ? እኔ አውቄታለሁ። ማናት? ያው ለኛ ለባዳሮች የመጣች እውነቱን ነው ያለው። ከኛ ለባለ ትዳሮች ቅድሚያ አስባችሁ እንዲህ ስላደረጋችሁ እናመሰግናለን። አብርሽ መቼም ይሄ ያንተ ስራ ነው የሚሆነው። እንዴ ውይ እንደ ዛሬም ተዝናንቼ አላውቅም። ሁሌ ልድገመው እንዴ ይሄን ነገር ቶሎ አፊ። ቆይ ለምንድን ነው የማትገለጠው? አንዴ ኧረ መሳይ ታልፉኝ። እናቴ እየደወለች ነው። ምን ነው? እናቴ እየደወለች ነው። ሰልፍ ምንድን ነው የመናጨቀሽ? እላፊ እናቴ እየደወለች ነው። መሳይ ነው ወይዘሪት መሳይ እንዴ ተመችቶኝ ይቀጥል። ምን ያመናጭቅሻል? ምንድን ነው ያወረገረገሽ? ደሞዝ ከፍዬሽ መሰለኝ እኮ አፊ። ደግሞ ምንድን ሻማ የመሰለው? ኧረ ስራ ፈጠራ አይሰማም? ሄሎ ሄሎ፣ ልጄ ትትናዬ። ሄሎ ማዬ፣ እንዴት ናችሁ? አባዬ ደህና ነው? የኔ ልጅ አንድ ነገር ተፈጥሯል። ወይኔ ማዬ፣ እባክሽን የምፈራውን ቃል ብቻ ልትነግሪኝ እንዳይሆን። አይ ዛሬ ወንድምሽ መጥቶ ነበር ትትናዬ። እንዴ ምን ማለት ነው?